እዚህ ጋር ተሽለ የትራስ ያው አልንቀሳቀስም ከዚህ ጋር ያው ገብቻው ለምሳሌ ላሳይሽ ጫማዬን አውልቄ ማለት ነው። ቆይ ላሳይሽ እንዴት እንደምተኛ ላሳይሽ እኮ አላመንሽኝማ። ታዲያ ያው እዚህ ጋር ነው የምተኛው። እንደዚህ ተኛለሁ ማለት ነው። እታያለሁ ጋይስ በቃ ያው እንደዚህ ይሄ የኔ ቦታ ነው ማለት ነው። ይሄ የኔ ክልል ነው። ይሄ አብርሽ አብረን እንደራ አይነት ነገር ነው አስመሰለበት። አብረን እንደራ አልነካሽም እና አይነት ነገር ነውና ባይዜ ፋሚሊዎች አብርሽ እንኳን ትራስ አይደለም ብሎኬት እንዲህ ተደርድሮ በግንብ እንዲህ ምናምን ቢሰራ የሆነ ሊጾም አይመስለኝም እና ትራስ ደርድሮ እንትን ሊላት እየሞከረ ነውና እስኪ ፋሚሊዎችን ልቅና ነኝ እዚህ ጋር አልፈልግም እንዴ ጫማሽን አውልቂና እዚህ ጋር ተኝ ነኝ። ለምን ምን ችግር አለው? ምን ችግር አለው? አልነካሽም። ይኸውልህ እየረገጠኝ ነው። ሰላም 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 ጥሳ ብትመጣ አለችው ሩታም አላመነችውም። ሩታም ጠርጥረዋለች። እሱም ሊያሳምናት እየሞከረ ነው። ፋሚሊዎች ግን በቅድሚያ ሰላም ብለናል። የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ? ሰላም ነው? ሁሉ መልካም ቆይታ፣ ሁሉ ድንቅ። እኛ ጋር ሁሉ ሰላም፣ ሁሉ ድንቅ ነው። እናንተ ጋር ሰላም እንደሚሆን ባለሙሉ እምነት ነን። ሀገር ውስጥም ከሀገር ውጭም ያላችሁ ጸጋ ሰላም ይብዛላችሁ እያልን ዛሬም በአዲስ ቪዲዮ ወደ እናንተ መተናል። ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ላይክ እያደረጋችሁ ቪዲዮአችንን እንዲወጣ እንድታደርጉልን ስንል በታላቅ ትህትናና አክብሮት እንጠይቃለን። እንደተለመደው ከሀገር ውጭ ያላችሁ ሁላችሁ እግዚአብሔር አምላክ ለሀገራችሁ ለምድራችሁ ያብቃችሁ፣ በሰላም በጤና ከወዳጆቻችሁ ጋር ያገናኛችሁ እያልን ቀጥታ ወደ ቪዲዮ ከመሄዳችን በፊት ዮርዲ ያለች ሰላምታውን ታቀርባለች። ሰላም ሰላም፣ ውድና የተከበራችሁ የዮርዲ ፋሚሊ የኛ ቤተሰብ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ያው ዛሬ መተንላችኋል ወደ እናንተ። ይሄን ቤት ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን በጣም አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮን እናያለን፣ ሪአክት እናደርጋለን። እስከዛው ከኛ ጋር እንድትቆዩ ስንል በታላቅ ትህትና እንጠይቃለን። ቀጥታ ወደ ቪዲዮ እንሄዳለን። ፍላጎቴ ይሄ ነው እያለ ነው ሩታ ብሏል። ምንም አይደለም። ይሄ ገና ምንም የማያውቅ ልጅ የሚባል ነገር የለም። ስለዚህ እኔ ፋሚሊዎቼ እዚህ ጋር ትራስ አዘጋጅቼላታለሁ። ይኸው በትራስ ከልዬልሻለሁ። ከፈለግሽ ከኔ ጋር ለመተኛት ትችያለሽ። ይኸው ይሄ ትራስ አለ፣ እዚህ ጋር ተኛለሁ። ልጁን ምናምን የፈለገ አይነት ነገር ሩታን አልፈልጋትም አይነት ነገር ነው እያስመሰለ ያለው። ግን ፋሚሊዎች አትጠራጠሩ፣ አብርሽ እጅግ በጣም ሩታን በጣም ይፈልጋታል። እሷ እንደማትፈልገው እስከ ጥግ ድረስ ስለሄደች አንዳንድ የሆነ ሾዎች ለማስመሰል ምናምን እየሞከረ ነው እንጂ አብርሽን ማመን ቀብሮ ነው። ፋሚሊዎች አብርሽን ማመን በጣም ከባድ ነውና ያው ሊያሳምናት ምናምን እየሞከረ ነው አብራው እንድታድር። ባይዘይ ፋሚሊዎች እሳትና ቤንዚን እኮ አንድ ላይ አይቀመጥም። አንዳንድ ቦታ እሳትና ቤንዚን አይሆንም፣ አይመጣ ነገር ነው። እሱ ግን እጅግ በጣም እያስጨነቃት ነው ምናምን ነገር አብሮ ለማደር ምናምን ችግር የለውም ምናምን ይላል። በኋላ ችግር ለመፍጠር ነው የሚመስለው ፋሚሊዎች። ግን ያው አብርሽ ያደረገ ያለው ነገር አሁንም ያው አንቺ ልጁን ማትፈልጊ ከሆነ ሂጂ እያላት ነው። ልጁ የመጣው ባይዘ ከሩታ በኋላ እኮ እሱ ግን እያስቀደመ ያለው ልጁ ነው። ሩታ ነው የሆነ እንትን ለማለት ምናምን እየሞከረ ነው። ግን ይፈልገው እሷን ነው በነገር። አዎ እሷን እንደሚፈልግ ግልጽ ነው። እሷን በጣም ይፈልጋታል፣ ግልጽ ነው። ግን ምንድነው አሁን እያደረገ ያለው የብዛም ይነስም 5 ሰዓት ከምናምን እያሉ ነው። 5 ሰዓት ከ40 ምናምን ነገር ነውና ምንም ቢሆን ሴት ልጅ ናት። ከፈለግሽ አንቺ ሂጂ ምናምን ከሚላት እውነትም እንደ አማራጭ እሱ ወጥቶ እሱ ወይ ሌላ ቦታ ይዞላት ምናምን ወይ ሊሸኝሽ ከልጅሽ ጋር ላደርስሽ መኪና አለው መቼስ ቢያደርሳት ምናምን ጥሩ ነው። ግን አንቺ ሂጂ ምናምን አይነት ነገር እያለ ነው። እስቲ አይቻልም። ልጄን ይዤ ነው የመጣሁት። እውነት ያው እኩለ ሌሊት እየሆነ ነው። በእናትህ ዘንድ ምን ችግር አለው ማለት
ፈርተኝ ይኸው እዚህ ጋር ታረጋግጥ ትተኛለሽ። የማታ ልብስ ካለሽ ደግሞ የኔ ቁንጣና ትሸታለህ እልክሻለሁ። አልፈልግም። እና ታዲያ ምንድን ነው ፍላጎትሽ ምንድን ነው? ወደ ቤት ሄዳለሁ እንጂ በዚህ ሰዓት እንትን አታስመስል። አብርሽ እያስመሰለ ነው በጣም ማለት ለህፃኑ ምናምን ያሰበለት አይነት ነገር ያስመሰለ ነው። ብርድ ቢመታው ምናምን አለ። ከብርድ የባሰ ነገር እኮ አድርገዋል። ከእናት ነጥሎ 3 ቀን ማቆየት ማለት እጅግ በጣም ከባድ ነው። በጣም ከባድ ነገር ነው እውነት። አንተ ብርድ እንዳይመታው ምናምን ከዛ በላይ እናትየው ጋር እንዲሆን ብትጓጓ እዛ ቦታ ላይ እየርክ ዋጋ የከፈልክ ነገሮችን ብታገኘው ምናምን ጥሩ ነው። አሁን በጣም እጅግ ያሰብክለት ምናምን ይመስላል። ብርድ እንዳይመታ የተጠነቀቅለት ምናምን ይመስላል። እውነትም የምትወደው ከሆነ እውነትም የምታስብለት ከሆነ ምንም እንዳይሆን ምናምን የምትፈልግ ከሆነ ወደ እናትየው ጉያ መልሰው ከእናትየው ጋር ይሁን። አሁን እናትየው ጋር አይመታው ያው እናትየው ጋር ሲሆን ወቃት የሚሰማው እዛ ስለሆነ እናትየው ጉያ ላይ መልሰው። እናትየው ጉያ ላይ ስትመልሰው ያኔ በቃ እውነትም አስበህለታል ምናምን ሊባል ይችላል። አሁን ግን አንተ እያደረክ ያለው እንኳን ያሰብክለት አይደለም። ምንም ለሱ ሁለታችሁም ግድ የሰጣችሁ ምናምን አይመስልም። እሷም 3 ቀን ሙሉ ለምን እንደ በጣም ባይዘዌ በዚህ ነገር አዝኝባታለሁ። በእሷ ማለት 3 ቀን መቀበል በጣም መፍቷ፣ በህግ ብትሄድ ምናምን መፍቷ ነው የእሷ ልጅ እስከሆነ ድረስ እና የሆነ ካዘንክለት ያንን ነገር ብታደርግለት ጥሩ ነበረ። እስቲ እኔ ፋሚሊዎች እንደውም ከኔ ጋር ነው እሱ የሚተኛው ቢከር እኮ እሺ በተሰራተኝ እዚህ ጋር አንተ አባ ንገረኝ፣ ለኔ ቡቹ ንገረኝ። ይሄው እየረገጠኝ ነው። ሩታ በእግዚአብሔር አትጃጃይብኝ እሺ። እኔ ደክሞኝ ነው አልኩት። ማታ እንቅልፍ አልተኛውኝም እኮ ማታ እንቅልፍ አልተኛውኝም። ግድል ጫማሽ ነው ልቅና እዚህ ጋር ተኛ። ይኸው በቃ እሺ። መሀላችን ይሄንን እንኳን ለብሼ ብተኛ አልተኛም። መሀላችን ልዑል ይተኛል። የእውነት ልዑል ይተኛል መሀላችን። እንዴ ሩታ ለምሮ ነገሮች የምታከብዩ እግዚአብሔር ና እዚህ ጋር ና እዚህ ጋር ና ኦፕ 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 እግርሽ ጨመቅሽው ነበር። ያ እዚህ ጋር ነው። አልገባንም። ልታስፈራራት እየሞከርክ ነው። ልጁ የማን ነው ግን? አለች እኮ በገዛ ልጅ ልታስፈራራኝ ነው እንደልጅ። ልጁ የማን ነው? አልገባንም። እኛ ግራ እየገባን እኮ ነው እንዴ። እሷም እኮ እንዳንተ ባለመፍት ናት። የማንሳት መብት አላት፣ የማስቀመጥ መብት አላት። ለምን አነሳሽ ብለን ምንም ልታረጋት አትችልም። መብቷ እንዴ እንዲህ ልታስፈራራትማ አትችልም። የሆነ ነገሮች እንትን ሲባል ያንተ ብቻ የሆነ 3 ቀን አንተ ጋር ስለቆየ ያንተ ብቻ የሆነ ምናምን ነገር መሰለ እንዴ። ባይዘይ በዚህ መሀል መናገር የምፈልገው ነገር ሩታ በጣም አምሮባታል። በጣም አምሮባታል። አብርሽ በጣም በውበቷ ተማርኳል። ፋሚሊዎችና በጣም ነው የተማረከባት። እሷን ባለመፍት መሆኗን ረስቷል። በቃ ጉጉት። እኔ ባይዘይ እርግጠኛ ሆኜ ሩታ ቀጣይ ክፍል ብትኖር አብርሽ ልዑልን ትቶ ይሄዳል። ሩታ ጋር ነው የሚሄደው። እዛው እንኳን እንደ ትራስ ይቅርና ትራስ ምናምን ይቅርና አለና ሩታ እዛ ሆቴል ላይ የሆነ ክላስ ብታድር አብርሽ ሄዶ ያንኳኳል ብዬ አስባለሁ። ሲያስብ ነው ይመስለኛል። እንደዛ እስኪ የሚመስላችሁ እውነቱን ላይክ አድርጉ። እንደዛ ይመስላችሁና ፈለግሽ አረላ አባቴ እኔ ተበላ ወንበር ይገድበኛል፣ ትራስ ይገድበኛል እያልከኝ ነው እንዴ? እኔ ምንድን ነኝ እና በጣም ጥሩ ሰው ነህ። እንዴት ታዲያ እሱ ነገር ምንም እንደማይፈጠር አውቃለሁ። ነገር ግን እኔ እዚህ ማደር ነው ስለማልፈልግ ነው። አንደኛ ሲቀጥል በቃ ማደር የለበትም በቃው። ምክንያት ምንድን ነው? አንቺ እዚህ ለማደር ተንገላታን እኮ ምንሽ ነው የተንገላታው? ከዚህ እዚህ ቤት የተመላለሽበት ተመንገላታት ነው ይሄ። ምን ችግር አለው? ደከመን ሩታ ነገርን በጣም ነው የምታቀብኝ። ሩታን መካሪ እየሆነ ነው ባይዘው። አብርሽ በጣም ሩታን ለመምከር ምናምን እንትን እያለ ነው እና እሷ እንደውም ትሰማለች። አብርሽ ሰው ትሰማለች፣ ሩታ ሰው ትሰማለች። አንተን አሁን አልሰማ ብለህ ያስቸገርከን ማለት ነው። አንተ ሰዎችን ብትሰማ፣ ቤተሰብን ብትሰማ፣ እህቶችን፣ አባት እናትን ምናምን ብትሰማ ይህ ሁሉ ነገር ተፈጥሮ አንተም ሆቴል አታድርም፣ ከሌላም ሰው ጋር አትሆንም ምናምን ነገር አንተ የለመድከው ነገር ስላስቸገረ ምናምን ነገር አሁን ልጅህንም ይዘህ ለመንከራተት ምናምን ዳረገ። አይተሃል። ሰው ሚሊዮን አንተ ነው እሷ እንደው ትሰማለች።
ስለዚህ ቢቻል አሁን በዚህ መሀል አንተ በተናገርከው በራስህ ቃል አንተም እስኪ ሰውን ስማ፣ ቤተሰቦችን ስማ፣ እህት እናት አባትን ስማ። አንተ ማሰማውን ነገር እሷ እንድትሰማ መጓጓት ተገቢ ነው ብዬ አላስብም። እና አንተ ራሱ ያው ነህ ለማለት ነው። የምትይው ነገር ካለ ያው እንግዲህ እኔ የምለው አብርሽ ያው ሀብቴ ብዙ ተናግሮታል። ሊመክራት ሩታን ምናምን በጣም በውበቷ ተማርኳል፣ ያስታውቃል። ግን ደግሞ እንትን ማለት አልፈለገም። ያው በቃ እንደተማረከ ማሳየት ምናምን አልፈለገም። በልዑል እያሳበበ ሊይዛት ሊያስቀራት እየፈለገ ይመስለኛል። እንደኔ ልዑልን ሰበብ አድርጎ ምናምን እንድታደርግ ያደረገ ይመስለኛል። እስኪ ፋሚሊዎች እኔ ቀጣይ ቪዲዮ ከብርኩ አይደለም እያከበርሽ ነው ጌታ ነገር አታከብጂ ምናምን እያልከኝ የሆነ ነገር ማከብርሽ እያስመሰልከኝ ነው አይደለም ነገር እያከበርሽ በጣም እያከበርሽ ባካብል ኖሮ ይሄ ልጅ እንደዚህ ለደቂቃ ከኔ አይለኝም ነበር ለሰከንድ ስድስት ሰዓት ነው እነ ሄርሜላ መጡ። ቆይ እኔ የምለው እነ ሄርሜላ ሩታ ባትኖር እዛ ላይ አድሮ ነበር ማለት ነው። እንደዛ እንደዛ ነው የሚመስለው። አሁን አብርሽ ያው አንዳንዴ ሆቴል ምናምን ይላል እንጂ እኔ ሳስበው ከሄርሜላ ጋር የሚኖር ሁሉ ይመስለኛል። በዚህ 6 ሰዓት ላይ እሷ ራሱ እንዴት ሞራል አለ 6 ሰዓት ላይ የምን ስራ የምን ምንድነው? አሁን 6 ሰዓት እሱ ገሱ ክላስ ምን ትሰራለች? ምን ታደርጋለች? አሁን መጣች ኦር ልትገባ ነው። ገብታ ምን እንደሚፈጠር አላወቅንም። ግን ፋሚሊዎች በዚህ ሰዓት እቺ ልጅ አሁን ምን ሰራለች? እኔ እንደው እውነትም ሄርሜላ የምትሰሚ ቢሆን አቤል ላንቺም አይሆንም። ብቻ ልጅ ጀስት የራስሽን ላይፍ ለመኖር ነገሽን ለማስተካከል ብትሞክሪ ጥሩ ነው። ለምን አሁን ሩታ ላይ እውነትም አቤል ያንቺ ቢሆን ሩታ ላይ ያደረገውን ነገር አንቺ ላይ አለማድረጉ ምንም ዋስትና የለውም። አብሮሽ በጣም እንትን ይላል። እኔ ደነገጥኩ ስላችሁ ቤተሰብ አልጠበኩም። ሴት ልጅ ሆና በዚህ ሰዓት ሊያውም ሩት እሺ ባሏ የመጀመሪያ ባሏ ነው ምናምን ልጅ አላቸው ምናምን ብዙም እንትን አይልም። ግን አንቺ ጋር ደስ አይልም። ሴት ሆነሽ ቤት መሄድ በዚህ ሰዓት እሱ ጋር መገኘቷ በጣም የሚደብረው። እስቲ ያው ሩታም አለች፣ ሄርሜላ መታለች፣ አብርሽም አለ። እስቲ ምን ሊፈጠር እንደሚችል አናቅም። ፋሚሊዎች አሁንም በመሃል ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት ሀሳብ የምንሰጥበት ቤት ነው። ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስንል በጣም በትህትና እንጠይቃለን። ብዙ ነገር ከእናንተ እንጠብቃለን። ሼር አድርጉልን። እንወዳችኋለን። እስኪ እሱን የተሻት ይምሩታ እሱን የተሻት ይምሩት ከፈለግሽ ምን ትችያለሽ? የሚሄደው አንደኛ ሩታ እየተማሽ ነው። ሰዓቱ እየሄደ ነው ያለው። እሱን የተሻት ይምሩት ነው ምን ከፈለግሽ አንድ ብቻሽን ትችያለሽ። ልጁን ይዤ ነው የምሄደው። ምን ችግር አለ? በቃ እስከ ሰዓት ድረስ ቆየ። ብዙ ሰዓት ብዙ ደቂቃ ታለፈ። ከመፈራ ሩታ እየሰማሽ ነው? ይኸውልህ በቃ ብዙ ነገር አወራን እኮ። ምንድነው እንደ አዲስ ሌላ ሀሳብ የምታነሳው? ብዙ ነገር አወራን አይደል? ተረጂኝ ምናምን አልከኝ። እሺ አልኩኝ። ያው ተውኩልህ ለስንት ቀን በሙሉ አይደል እኮ። ምን ችግር የለውም እኮ ጠዋት መምጣት ትችያለሽ። በቃ አሁን ትችያለሽ፣ ጠዋት መምጣት ትችያለሽ። አልሄድም፣ ልጁንም አላስቀምጠውም። ለምን አልሄድም ስለ እዚህ ማደር ፈልጋለሁ እያልኩ አይደለም። መደሪ ስላልከኝ አላድርም። ልጁን ይዤ ነው ሄድ የምፈልገው እኮ። ልጁ እንዳያለቅስ ነው እዚህ ላይ ያልኩሽ እንጂ ሌላ ነገር አስቤ እንደሆነ በደንብ ታውቂያለሽ። አረቶ በቃ አሁን ወሌላ ነገር ውስጥ አንግባ። ግን ይሾሊት ሩታ ነገ ትወስጂዋለሽ አልኩሽ። ብርድ ይመታዋል። አንደኛ ሰዓት ሄዷል። በቃ እንዴ ከፈለግሽ እኔ እዚህ ወንበር ላይ ቁጭ ብዬ ማድረግ እችላለሁ። እዚህ መተኛት ትችያለሽ ብዬሻለሁ እኮ። ለምን አብረሽ ወይ ልጁን ይዘው እኔ አልገባኝም። ለሄርሜላ የደነገጠውን አደናነቅታይሽ
በጣም ነው የደነገጠው። ሩታን እኮ ደሪ ብሎ እየለመናት እንደነበረ አይነሱ አልሆነ። እያስመሰለ ነው አሁን የወላችሁ ደንግጦ ምናምን ነገር የለ የሆነ እሷ ፈልጋ እንደቆየች አይነት ነገር እያደረገ ነው። እሷ ፈልጋ ምናምን እምቢ ብላ እንደቆየች አይነት ነገር ነው እያደረገ ያለው። አቤት 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 አብርሽ በጣም ማስመሰል እኮ ነው ያስጠላል። በአንዴ እኮ ነው እንትን ያለው ይሄ ማስመሰል ፌክ የሆነ ነገር። ሄርሜላ እንደውም ሩታ ነች መደንገጥ ያለባት እኮ። አዎ እንዴት መጣች ብላ ሄርሜላ መደንገጥ ትሄዳለች ብላይ ነበረ ምናምን አለችና አንቺ ራሱ ምን ትሰሪያለሽ? የሷ እዛ ምን ትሰራለች ብለሽ ጥያቄ አንቺ ምን ትሰሪያለሽ እዛ? ምን እሷ እሺ ምክንያት አላት ቢያንስ ልጄን ለመውሰድ ምናምን ትላለች። አንቺ ምን ምክንያት ልታቀርቢ ነው? 6 ሰዓት እሱ ጋር ምን ትሰሪያለሽ? ምንም እኮ የለሽም። እና ኧረ ፋሚሊ የዚህ መጨረሻ ማየት የአብርሽ መቀየር ነው። በጣም ገርሞኛል። ሌላ ሰው ለመሆን እየሞከረ ነው እንዴ? አሁን 6 ሰዓት ሲሆን ነበር እኮ መነጋገር ያለባችሁ አይደል? እንዴ አብርሽ ነው ማለቴ ልጁ እሷ በዚህ ሀሳብ እዚህ የማደር ሀሳብ ምንድነው የምትሰራው? ሄርሜላ አስመሸኝ ምናምን እያለች ነው። ኢትዮጵያ አለ እንዴ እንደዚህ አይነት ስራ እስከ 6 ሰዓት የሚያስመሽ? ምንድነው? ግራ የገባን እኮ ነው። ኧረ ምንድነው ሊኖር ይችላል ስራ ግን ግልጽ እስከ 6 ሰዓት የሚሰራ ስራ እኔ እንጃ አይመስለኝም። እንዴ በእሷ ልጁን ስትቀበለኝ እኔ ወጣሁኝ አንዳንድ እቃዎች ልገዛ ማለት ነው። ከዛ እስከመጣ ድረስ ተኝቶ ነበር። አሁን ቅርብ ሰዓት ነው የተነሳው። አሁን እንደውም 5 ሰዓት ነው 4 ሰዓት ተኩል። ከዛ ላይቡላ ገብቼ ነበር ዩቲዩብ ላይ ማለት ነው። ላይቡ ሲያስቸግረኝ ነው የወጣሁት ማለት ነው። አትደነገጠችም? ጌታ ፊቱ ምን እንደሚመስል አፈረጠችው ሩታ እድር እያልካቸው አጨቅጭቀኝ አለች። ሄርሜላም ደነገጠች፣ እሷም ደነገጠች፣ እሱም ደነገጠ። ሩታ የብር ነው ቆሌያቸው የተገፈፈ የበር ክውን ያሉት አማራጭ የሰጡት ያለሁት አልቀበልህም። ለምን? ምክንያቱ ምንድን ነው? በቃ አሁን አከረረው። መጀመሪያ አትሄጂም አንቺም እያለ ነበረ፣ ግን ይዘሹም ሂጂ እያላት አይዞሽም አትሄጂም እያላት ነበር። አሁን ጫናውን ወደ ጻኑ አመዘነ። ቀይር አለ። አሁን ነገሩን አስደነገጠ። ደሪ እንዳላላት ነገር ምናምን ሄርሜላ ላለማጣት ነው። ከሁለት ያጣ እንዳይሆን እኮ ነው። ደሪ ላለማለት ምናምን ጻኑ ብቻ ይደር እያላት እንደነበር ነው ያስመሰለ። አሁን አላልኩም ነው የሱ አሁን አክቱ ምናምን ነገር ይያላት እኮ አሁን እያደረገ ያለው ነገር ምናምን አላልኩም አይነት ነገር ነውና ሩታ የራሷን ስራ ሰራች። እውነት ጀግና ናት። እኮ ነው እያልኩሽ ያለሁት። አልገባሽም? አሁን ያመጣቸው አማራጭ እንትን አይልሽም? ይሄንን ሩም አንቺና ልውልደሩ እኔ መውጣት እችላለሁ፣ ችግር የለብኝም ያልኩሽ። ስትወጣ ግን እዚህም አይደለም። እሺ ሌላ ቦታ መኪና ይዣለሁ፣ እንሄዳለን። ሌላ ቦታ ሩም ትይዛለህ ሩታ። የኔ ፍላጎት በጣም ግልጽ እኮ ይሄንን አማራጭ አመጣችልሽ እኮ በቃ እዚህ ሆኖኛ እኔ እልልሻለሁ። ምንም አልመሰላትም። የሆነ ለሷ ነገሩ ምናምን ኖርማል እንደሆነ ነው እያደረገች ያለችው። እና የምር አንዳንዴ በጣም ነው የምትችለው። ጀግና ናት። ጌታን የሆነ እያሳየች ያለችው ሪያክት ምንም አልደነገጠችም። በጣም ሄርሜላ ነው በመኖሯ ባይዜ የተናደደችው። አዎ ምን አለች? እንደውም ሩታ እኔ በማያገባኝ ነገር አልገባም ማለት ነው። አዎ በጣም ምንም አልመሰላትም። ነገር ያስ ምናምን ሲል በማያገባኝ ነገር አልገባም። በቃ እሷ አይመጣችበት አላማ ህፃኑን ለመውሰድ ነው። ህፃኑን ለመውሰድ ነው የመጣው። ህፃኑ ልጅ ሄዳለሁ ሌላ እንትን ውስጥ መግባት አልፈልግም ማለች። ቀጥታ አላማዋን የነገረችው። አረ የነበረው ገባ አይደለ ሩታ? አሁንም እኮ ምንም የሆነ ነገር የለም። ስለዚህ እኔ ሌላ ነገር ለመፍጠር ፍላጎት ቢኖር ይኖር እንደዚህ ያላረግም ነበር። ታውቀኛለህ። ዋቃለው። እሺ በስርዓት ያዘው። አንገቱን ያዘው። ወደ ኋላ ካለ ተቀጫዋለህ ልጁን
ስለዚህ በጣም ነገሩ ባይዘው ሄርሜላን ነው ያንገበገባት ያለው። እንደውም እዚህ ሩም እንኳን እንዲሆን አልፈልግም እያለች ነውና ሌላ ቦታ ሩም ይዞ ምናምን ግን እንደ ሐሳብ የገዛሽለት ቤት አለ አይደለ? ለምን በዛው ሄዶ አብራችሁ ለመኖር ምናምን አመቻችታችሁ ለምን እንትን አትሉ? እንደ ሐሳብ የሆነ ኦዲየንሱም እኮ ግራ ገባው እኮ ከማን ጋር ነው ይሄ ልጅ እየሆነ ያለው ምንድነው ሐሳቡ የሚለው ነገር ግልጽ አልሆናለና እንደ ሐሳብም እንደ ምክርም ፋሚሊዎች እንደው ይዛው ሄዳ የገዛችለት ቤት ውስጥ ቢኖር ጥሩ ነው። ለምን ወጪ ያወጣሉ? ሌላ ሩም ይዘው ሌላ ወጪ ያለቀለት ቤት ነው ምናምን ብለዋሉ። እንደ ሐሳብ ወጪ ከሚበዛባችሁ ምናምን ነገር አሁንም ከአግባብ ውጭ ለሆነ ወጪ ከምትዳረጉ የተገዛለ ቤት ብትሄድ ጥሩ ነው። አረ እቺን እንትን እናስተላልፍ። እራቱን በልታለሽ? ወጥቼ ነበርኩ። ወጥቼ ምናምን ነገር ስመለስ ተኝቶ ነበረ። ከዛ አልሄደችም ነበር እሷም ማለት ነው። እኛ እኮ መደወል ነበረብን ማለት ነው። መጀመሪያ ምንም አስቤ አይደለም ምናምን እያለች ነው። እና ሄርሜላ ማለት ብታድርም ቀራ አይለኝም አይነት ነገር ነው። ግን እኮ ደብሯታል። ፊቷ ያስታውቃል። ከአብርሽ ጋር የዋለ ሰው የሚማረው ይሄን ማስመሰል ነው የሚማረው። ምንም ማለት እንደተሰማት ግልጽ ነው። እዛ እሷን በማየቷ ተናዳለች፣ ግን ለማስመሰል እየሞከረች ነው። እና ምን እያለች ነው? ችግር የለውም እሷ ካልፈለገች ነው። ከፈለገች ግን አብራችሁ መሆን ትችላላችሁ ምናምን አይነት ነገር ለማለት እየሞከረች ነው። ግን ገና እንደመጣች ምንድን ነው ያለችው? ምን ትሰራለች እስከዚህ ሰዓት ምናምን ያለችው። አሁን ደግሞ ደርሳ ቆይታ ደግሞ ሌላ አይነት ነገር እንትን ለማለት እየሞከረች ነውና አታስመስሉ። በቃ ይሁን። አሁንም እኮ እያስመሰላችሁ ምናምን ስለሆነ ነው ነገሮች እየተበላሹ ምናምን የመጡትና ሩታን በነገሮች ሆት ልትሆን ምናምን የቻለችው እና ፋሚሊዎች ዛሬ የተለቀቀው ቪዲዮ እንዳያችሁት ነው። ሩታ ልጇን ጥላ ሄዳለች። ሄርሜላም ያውና አቤልም ሄደዋሉ። አብርሽ ብቻውን ነው ያለው። ግን እስኪ ነገ ምን ሊፈጠር እንደሚችል አናውቅም። ግን እንደ ሐሳብ ነው ባታስመስሉ ጥሩ ነው። አሁን እሺ ነገ መተሽ ትወስጃለሽ ብሏታል ልጁ። ነገም ደግሞ እንዳይከለክላት ነገ ደግሞ ዛሬ ደሩና ከልጅሽ ጋይላትና ሄርሜላ ሲመጡ ህፃኑ ይደር አንቺ ሂጂ ይልሻል። ለዛ ግልጽ ብትሆኑ ነገሮች አይበላሹም የሚል ሐሳብ አለን። አሁን ምንድነው አብርሽም እያስመሰልክ ነው፣ ሄርሜላም እያስመሰልሽ ነው። የሆነ የሚያስጠላ አይነት ነገር እያደረጋችሁ ነው እና በጣም የሆነ አብርሽ ሩታን ሌላ ነገር ውስጥ ለመክተት ነው ጥረት እያደረገ የነበረው። ግን የዛሬው ጥረቱ አልተሳካለትም። ሩታን ለማሳደር እጅግ በጣም ከፍተኛ ትግል አድርጓል። ከፍተኛ ጥረት አድርጓል። በግድ ሊያሳድራት በጣም ሞክሯል ምናምን ነገር እሷ ሄርሜላ ከመጣች በኋላ ደግሞ ለማስመሰል ምንም እንዳላላት ምናምን ለመሆን እየሞከረ ነበር። ፋሚሊዎች አይታችሁ ከሆነ እሱ ሳይፈልግ ምንም አስቤ አይደለም ምናምን እያለ ነበርና የትም ሀገር ሰው እንደዚህ ትራስ አድርጎ ሊያድር አይችልም። አንድ አልጋ ላይ ሆኖ በምንም እንደውም ቀድሚያ ጓደኛ የነበረ ሰው ልጅ ያፈራ ሰው እንዴት በምን አይነት ነው? ያ ቀደም እንዳልኩ እሳትና ቤንዚል አንድ ቦታ እንደማይቀመጥ ሁሉ አብርሽ እውነትም ከሩታ ጋር ቢሆን ሌላ ነገር እንደሚፈጠር ግልጽ ነውና የአብርሽ የዛሬው ጥረት አልተሳካለትም። ሁለቱንም ማጣ። ሄርሜላም ሄደች። ያው እሷን ሄርሜላን እደሪ ያላት ነበረ። ሄርሜላን እደሪ ያላት ነበረ። ምንም ያ የሩታን እደሪ አልሳካሲ አንተ ሂድ መኪና ይዛላ አንተ ሂድ እሷ ትደር እያለ ነበር። በሄርሜላ በኩል ለመሞከር እንትን እያለ ነበር። ሄርሜላን እንትን ቢል ልታደር ትችላለች። እሱ የምር እንትን ብሎ እደሪ ብሎ ቢጫናት ምናምን ነገር ግልጽ ነው እንደምታለ እንትን እያለችው እኮ ነው፣ እየቀለድክ ነው ምናምን እያለችው ነውና የምር አምርሮ እንትን ቢላት የማደር ፍላጎት እንዳላት ግልጽ ነው። አልተሳካላትም ለሷም። ፋሚሊዎች ያው ዛሬ የኛ ሐሳብ ይህንን ይመስላል። ቀድሞ እንዳልናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። የሁሉ ሰዓት ካያችሁን ከተከታተላችሁን አይቀር ላይክ ሳታደርጉ እንዳታልፉ እንላለን። በጣም ነው የምንወዳችሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ፣ መልካም ምሽት እንላለን። ቻው።